ሚዲያ ላይ ትመጣና ጆን ዳንኤል በጣም እንደምትወደውና በጣም እንደምትንከባከበው ምናምን ነው አክት የምታደርገው። ግን ከታሰረ 1 ዓመት ከምናምን 3 ቀን ነው የጠየቀው። ናሆም ፎንቲ 3 ነው የጠየቀው ነው ያለችው። ጆን ዳንኤል እኮ ይፈታል። ጆን ዳንኤል ሲፈታ እኮ ያወራል እኮ። ጌታ ኢየሱስ ምስክሬ፣ ጆን ዳንኤል እኮ ሲፈታ ያወራል። መሰላችሁ? ኧረ በዚህ ልክ ይደብራል። በስማም አለች። ድሮም ናሆም የሚባል ልጅ አስመሳይ ነው ምናምን። ቢያንስ እንኳን እንደው በውሸት እንኳን ቢሆን መልካም ነገር ነው ያወራው። ጆን ይመለሳል። የመጠላት ፕሮግራም እንፈጥራለን። ከዛ በኋላ አጣልተን ካልተሳካልን በኃይል እናስመልሳለን። እግር ካለ ወይ በመርከብ ይሄዳል እንጂ ፕሌን ላይ ከዚህ በኋላ ጆን ዳንኤል ተፈታ ሲባል የተፈጠረውን ውዝግብ ደግሞ እስኪ አይተን እንመለሳለን። እስኪ ሀሳባችንን እንሰጥበታለን። ናሆም ፎንቲ ሚዲያ ላይ ትመጣና ጆን ዳንኤል በጣም እንደምትወደውና በጣም እንደምትንከባከበው ምናምን ነው አክት የምታደርገው። ግን ከታሰረ 1 ዓመት ከምናምን 3 ቀን ነው የጠየቀው። ቲክታክ አዋርድ ይዤ እጅ አለቀሰ። ኔቨር አላረከውም። ሚዲያ ላይ ትመጣና ትሰክሳለህ። እኔ ካንተ ብዙ ነገር የተማርኩት ልንገር። ሰዎች በዙሪያ ያሉ ሰዎች ሻይን እንዲያረጉ አትፈልግም። ለምን ብላችሁ ከጠየቃችሁኝ ዛሬ ልንገራችሁ። ናሆም ፎንቴን በማን ነው የምታውቁት? ጋይስ በማን ነው የምታውቁት? ናሆም ፎንቴን በማን ነው የምታውቁት? እስኪ ንገሩኝ። ከራቼ ጋር ጌም ሲጫወት አይደለም ታውቁት? ዛሬ ራቼ እንደበፊቱ ጌም ላይ ቪው ምናምን አለው። ሲጀመር ራቼ በጣም ግሬስ ያለውና ክብሩን የጠበቀ ልጅ ዝም ብሎ አይመጥም። እውነት ለመናገር ተርመጥምጦ አይጫወትም። ይሄን ነገሩ በጣም ነው የምወድለት። ግን ልክ አብረው ስትወጣ የራቼ አክት የራቼ ንግግር ሞር ካንተ አብረው ስትሆን በጣም ነው ሻይን የምታረጉት ሁለታችሁ ስትጫወቱ። ከዛም በኋላ ድምቀት ያለበት ጋር ራቼን ጥለህ ጠፋክ አይደለ? ጆሲ የሚባለው ጓደኛን ብዙ ጊዜ ላይፍ ላይ ያልተገቡ ንግግሮች ትናገረዋለህ። ዛሬ ጆሲ እንዳንተ አይደለም እንቅስቃሴው ቲክታክ ላይ። እኔ ታዘባችኋል። በጣም ነው የምታዘባችሁ። ማልታዘባችሁ እንዳይመስላችሁ። አንተ ብቻ ሻይን፣ አንተ ብቻ ትክክል፣ አንተ ብቻ ተወዳጅ እንድትሆን እንጂ የምትፈልገው በዙሪያ ያሉ ሰዎች እንዲወጡ አትፈልግም። እና በጣም ብዙ ጊዜ እየመጣ የምታወራው ነገር ውሸት እንደሆነ ስለማውቅ እናደዳለሁ። በጣም ነው የምናደድብህ፣ በጣም ማለት ነው። ትናንትም ፍርድ ቤት አልመጣህም፣ ዛሬ ፍርድ ቤት አልመጣህም። እንደውም ዛሬ እመጣለሁ ብላ ነበር። እንዳትመጣ አሉክ አይደለ? በነገራችን ላይ ትናንትና የሰራችሁ ቪዲዮ ላይ ፍርድ ቤቱን አካጋ ይቻታል። ትክክል ሳትሆን አትቀርም። ጥሩ ነው ግን አይከብድም። ለምንድን ነው አስመሳይ የምትሆኑት? ለምንድን ነው በአንዱ ስኬት አንዱ የማይደሰተው? ለምንድን ነው የአንዱ የሆነ ማግኘት አንተ አሁን ፈመስ ካለ ለምን በዙሪያ እስኪ ልጠይቅህ። ናሆም ፎንቲ በአንተ ስር ሰዎች ዘመተ አፈምሳል እንዲሰሩ አድርጋል። ላይክ እንደ ጆን ዳንኤል እንደ አዶናይ አድርጋል? አላደረግም። ተወሱን ጓደኞችን ይዘህ ወጣ አልወጣ። ግን ብዙ ጊዜ ላይቭ ላይ ትመጣና ውሸት ትናገራለህ፣ ታስመስላለህ። ያናደኛል። እኔ ደግሞ እንደዚህ አይነት ሰው አልወድም። እንደዛ አትመስለኝም ነበር። ሞር የተናደድኩብህ ደግሞ የቲክቶክ አዋርድ ተሸልሞ ጆዬ ጋር እንጂ አልሄድክም። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ባይዘዌ ጆን ዳንኤልን እየተመላለሱ የሚጠይቁ ጓደኞቹ አንተ በተናገርከው ንግግር በጣም ታመው ነበር፣ መቆጣጠር አቅቷቸው ነበር። ሁሉም ዝም ያሉት ለጆስ ይባል ነበር እንጂ በጣም ሁሉም ወጥቶ ቪዲዮ ቢሰሩ ደስ ይላቸው ነበር። በጣም የገረምከኝ ግን ጆን ዳንኤል ጋር ሂጅ፣ ጆን ዳንኤል አለቀሰ። አንተ ጆን ዳንኤል ጋር ሄድክ፣ አንተ ጆን ዳንኤልን ጠየቅ። ናሆም ፎንቲ አንተ ሰዎች ኮመንት ላይ ሲወቅሱ እንዴት የጆንን ዳንኤልን ስም አላነሳ መድረክ ላይ ሲሉክ አይደለ እንዴ? ማታ መተህ ጆን ዳንኤል ጋር ሂጅ፣ ጆን ዳንኤል አለቀሰ ያልከው መቼ ጠየቅከው? ከእንደገና በጣም ያሳከኝ ነገር ደግሞ ጆን ዳንኤል ጋር የቲክቶኩን እንትን ይዤ እዛ እሱ ጋር ነበርኩኝ። ብረት ይገባል እንዴ እስር ቤት? አይደለም እንደዚህ አይነት ነገር ቀርቶ ማንኪያ ይገባል እንዴ? በጣም ካንተ ብዙ ነገር ነው የተማርኩት። ባይዘው ማስገባት አይቻልም እንዴ? አዶናይ የሆነ ነገር ሲያወራ በጣም ትክክል ነው። በጣም ትቀናናላችሁ። ትክክል ናት ያልኩበት ምክንያት አሳያችኋለሁ ጋይስ። ቲክቶከሮች ኢትዮጵያ ናችሁ ታዘባላችሁ። በአጠቃላይ ናሆም ፎንቲ 3 ነው የጠየቀው ነው ያለችው። ጆን ዳንኤል እኮ ይፈታል። ጆን ዳንኤል ሲፈታ እኮ ያወራል እኮ። እውነት ስናወራ ማለት ነው። ናሆም ፎንቲ በ1 ዓመት ከ5 ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው ማለች። እኔ ጆን ዳንኤልን 3 ቀን ብቻ አይደለም የጠየቁት። ጆን ዳንኤል 1 ዓመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም፣ ጭራሽ ኡጋንዳ ነበርኩ። የነበርኩት 6 ወሩን ነው እዚህ የነበርኩት። እና በ6 ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ጠይቄዋለሁ። ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው እኔ ጆን ዳንኤልን ጠይቄው ስወጣ ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው። እኔ ያየኋት በዓይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ 3 እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈልገ? እውነት የምር እኔ 3 ብቻ ከሆነ የጠየቁት እሱ ለምን ዛሬ ማውራት አስፈልገ?
የምር ለምን ዛሬ ማውራ ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ ሊያሾ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናሆም ፎንቲ 3 ብቻ ነው ይጠይቀው አለች። ለምን ከዚህ በፊት ግን እነ ናሆም ፎንቲ ብዙ ጊዜ ይጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው በተለይ ደግሞ ኮመንቱን አብረው ችግር የለም ዩሪ አብረው ኮመንቱን ችግር የለም የሚሳደብ ሰው ካለ የሚመሳለ መፍቶ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬ ነው። እኔ እንደነዚህ አይነት ወሬዎችን ራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ ደህና ናችሁ? ጌታ ነው የምሬ ነው እንዴ ለጆን ዳንኤል እኮ ማለት እኔ እኮ ኡጋንዳውኝ ማን ነበረ ለጆን ዳንኤል ላይቭ ላይ ወጥቶ አልቅሶ ይቅርታ አስጠይቅ ነበር? ማን ነበረ? ለምን ሾርት ሚሞሪ እንሆናለን? አብራችሁ ስንት ነገር ላሳለፋችሁ ሰዎች ይሄ ቀላልና ተራ ነገር ነው። ማን ነበረ ስንት ጊዜ ይቅርታ ያለ ቪዲዮ ይሰራ የነበረው? ማን ነበረ? አሁን ሁሌ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል። አሁን አጀንዳው ደግሞ ወደ እኔ ዞረ። ናሆም ፎንቲ አስመሳይ ነው ድሮም ማውቀው ነበር። እኔ የኔ የምላቸው ሰዎች ምናምን ነገር ኮሜንት ላይ ገብተው ድሮም ማውቀው ነበር አስመሳይ ነው ምናምን። እንዴ አረ ብራዘር ተረጋጋ። እንደዛ አይደለም ጌታ ምስክሬ፣ እንደዛ አይደለም። ለማንም ብዬ የምኖር ሰው አይደለም፣ ለራሴ ብዬ ነው የምኖረው። ባይዘው ህይወቴ ላይ አሬን በልቼ ነው እዚህ ጋር ቁጭ ያልኩት፣ መከራዬን አይቼ ነው እዚህ ጋር ቁጭ ያልኩት። ባይዘው ማንም አግዞኝ አይደለም፣ ህይወቴ ውስጥ ማንም ሰው አግዞኝ አይደለም። ማንም ሰው የጆን ዳንኤል ሚስት እቺን ተመልክተው የጆን ዳንኤል እህት የናሆም ፎንቲ ሪከርድ ላይ እሱ እንደዛ ብሎ ያወራው ላይ ምን እንዳለች ይሁት አይታያችሁም? ምን ይላል መሰላችሁ? ኧረ በዚህ ልክ ይደብራል በስመ አብ አለች። ድሮም ናሆም የሚባል ልጅ አስመሳይ ነው ምናምን ሪፕላይ እሱን ተውት፣ በቃ ስድቡን ተውት። እና ሊያ ከመሬት ተነስታ አትጣበቅባችሁም። ባይዘው የሆነ የሰማችሁ ነገር ካለ የተላከላት መረጃ ካለ ያለምንም ፍርሃት ታወራለች ማለት ነው። እና ከእህትዮ በላይ ደግሞ ማንንም እና ቢያንስ እንኳን በውሸት እንኳን ቢሆን መልካም ነገር ነው ያወራው። ጆን ይመለሳል እሱ ነው እዚህ ቲክቶክ ላይ ሲታወቅ የነበረው እያለ የእሱን ስምና ዝናውን ግንባታውን እኮ ነው እንትን እያለ ነበር እንጂ እኮ ታስሯል ብሎ እንደማንኛውም ሰው እኮ እንደሌላም ቲክቶከር ጸጥ ብሎ መሄድ ይችላል። ማርያምን እናንተ ነበራችሁ ስትሰሩት ጆን የነበረው እና ማይፈታ መስራችሁ ጭቀም ማትወጣ መስራችሁ አንድ በአንድ ሳትቀሩ ሁላችንም አንወርድም እያላችሁ ሙድ ስትይዙ ነበር። በቃ ለምን ተዋሻላችሁ? አትሊስት ነው እኮ ሄዶ እንኳን ባይጠይቀው እንኳን እኮ ዝናውን ፍምስናውን ለሰው የሚወደውን ክብር እንኳን እኮ አውጥቶ አልሳቀም። ነይ ሊሊ ውጪ እንጂ ተውካታም ነይ ተደዛ ቀዘናሚ ጅና እዛ ፈንጋሪ ቤት አጨብጫቢ አለቃቂ እዚህ ቀማላም ይሄ ቤታ ቤት ነው። ተውካታም አስረግጬ ነው የምነግራችሁ። ሲጀመር አዶናይ እኮ ጨርሶታል። እኔ ድሮም እኮ ነው የምነግራችሁ፣ አትሰሙም እንጂ ቅናት እያላችሁ ትሄዳላችሁ እንጂ እናንተ ችግር የኢትዮጵያ ቲክቶከሮች አይዋደዱም። ኢትዮጵያ ውስጥ ያለ ቲክቶከር አይዋደድም። አብረው ይበላሉ፣ አብረው ይጠጣሉ። አንዱን እኔን አሁን ከጠላኝ አንድ ቲክቶከር ምሳሌ እንሰጣችሁ። የአሜሪካ ነገር ነው ያለው። እኔን የሚጠላኝ ቲክቶከር ካለ ከኔ ያኛውንም እኮ ይጠላሉ፣ ሁለቱንም ይጠላሉ፣ ግን ትንሽ ይሻሉኛል በሚል እነዛን ከፍ አንደኛውን ዝቅ ማድረግ ማለት ይሄ ነው ስራችሁ። የታወቀ ነው በቃ። አትዋደዱም። አንተ የራስን ግንባታን መገንባት የምፈልገው ምናምን ልክ ራሳችሁን እንደ ጨዋ አድርጋችሁ አንድን ሰው ላይ ለመውቀስ አትምጡ። እካክ ያቺ እካክ በነገራችን ላይ ማለት ነው እኔን የምትወዱ ለኔ ጊፍት የሰጣችሁ ከኔ ጋር አብራችሁ ጌም ከተጫወታችሁ የምትዋደዱ በአንድ ሴት ትሰደባላችሁ። ይሄንን አምናችሁ ተቀበሉ እሺ ውዶቼ። እኔ ጋር የምትመጡ ወደፊት ልትወዱኝ ያሰባችሁ አሁንም የምትወዱኝ ያላችሁ ጊፍት የምትሰጡኝ ያላችሁ በአንድ ሴት መንቋሸሽ መሰደባችሁ አይቀርም። ጆንን ሲታሰር የማይወርድ እያላችሁ ስትሰሩ ነበር። አልወርድ አለ እምቢ አለ ኤርፖርትን አሸበረ ምናምን ሀገራችንን ለሌላ ዜጋ አዋረደ ስትሉት ነበር። አሁን ደግሞ ጆን ዳንኤል ደግሞ ሲፈታ ደግሞ አዶናይ ለነበረን ቆይታ እናመሰግናለን ቻው። ነገ ደግሞ አዶናይና ጆን ዳንኤል አብረው ቪዲዮ ደግሞ ሲሰሩ ሁለት ተጽዕኖ ፈጣሪ የወንድ ጀግኖች አብረው ቪዲዮ ሰሩ ትላላችሁ። አታጨብጭቡ። አቋም ይኑራችሁ። እኩል ሁለት ሰው ማስኬድ ይቻላል። እኩል ሁለት ሰው መውደድ ይቻላል። እኩል ሁለት ሰው ማድነቅ ይቻላል። ጭንቅላታችሁ እስክተቱት። ማርያምን የእውነቴን ነው። ጆን ዳንኤል መውደድ ትችላላችሁ። አዶናይ በራሱ ልክ መውደድ ትችላላችሁ። ለአዶናይ ያለ ቦታ አለ። በሁለት ሰው ማስኬድ ይቻላል። ለማባላ ከምትሄዱ አቋም ይኑራችሁ። 4 ነጥብ። ደግሞ ሁለቱም ደማቸው አንድ ነው። ሁለት ተጋሪዎች ናቸው እየመሩ ያሉት። ስለዛ አንድ አይነት እንትኖችን ባታባሉ ማለት ጆን ዳንኤል መጥቻለሁ። ፕሌን የሚባል የሚጠላ ነው የሚመስለኝ።
ዱባይ በእግር ካለ ወይ በመርከብ ይሄዳል እንጂ ፕሌን ላይ ከዚህ በኋላ ጆን ዳንኤል ፕሌንን አምኖ የሚወጣ አይመስለኝም። ወደብ እኮ የለንም። እዛው ዱባይ ሲሄድ በእግሩ ወይ በጀልባ ይሆናል እንጂ ወደብ ያስፈልገናል። እንዴት ብሎ ነው አሁን አልወርድም ብሎ ያሳሰረው ፕሌን ከዚህ በኋላ አምኖ የሚወጣው? አይወጣ። በመርከብ አሜሪካ በመርከብ የለ። ወደ አሜሪካ የተለያየ ሀገር መምጣት ቢፈልግ እንኳን በእግር ነው እንጂ በፕሌን ከዚህ በኋላ ለጆን ዳንኤል ትዝታ ጠባሳ በጣም ነው። በኃይል ማስመለስ መጀመሪያ የማጣላት ፕሮግራም እንፈጥራለን። ከዛ በኋላ አጣልተን ካልተሳካልን በኃይል እናስመልሳለን። ልጃችንን እናስመልሳለን። አቤት በል ምን ላንቃን ይዘጋል። እናስመልሳለን። ጆ የታሰረ ሰዓት ምንም ሳቲ ምናምን ጆ የታሰረ ሰዓት ቪዲዮ ሰርቻለሁ። መናገር ያለብኝ ነገር ተናግሬያለሁ። ግን ከዛ በኋላ ምንም ማድረግ አንችልም። ፈጣሪ ሁሉ ነገር ለበጎ ነው። በህይወታችሁ የሚሆነው ነገር ሁላ ለበጎ ነው። ሁሉም ነገር በህይወታችሁ የሚፈጠረው የሚሆነው በቃ ሁሉም ነገር ለበጎ ነው። ልክ እንደናንተ እንደ ውድ ቤተሰቦች እኔም የተሰማኝን ነገር መናገር የታዘብኩትን ነገር መግለጽ እፈልጋለሁ እና ግን እኔ ከዛ በፊት የምናገረው ነገር ምንድን ነው? እኔ ጭፍን የሆነ ድፍን ያለ ጥላቻ ወይም ድፍን ያለ መውደድ እለቱን ባደረገው ነገር ዛሬ ከወደድኩት የወደድኩትን ነገር ገልጻለሁ። ዛሬ ካጠፋ ያጠፋውን ነገር እዚሁ ላይ እናገራለሁ። ከዛ ውጭ እገለባበጣለሁ። ልክ ዛሬ ጥሩ ከሆነ ጥሩ ሀሳብ ሰጣለሁ። ልክ እንደዛ ነው እና በሁለቱ ልጆች መካከል እኔ የታዘብኩት ነገር ምንድን ነው? ሊያ ትክክል ናት ብዬ ነው የምገምተው። ምክንያቱም እህቱ እየተናገረች እኮ ነው። እህቱ አንተ አስመሳይ ነህ እያለችው ነው አይደል? አስመሳይ ነህ። ምክንያቱም ወንድሟ ያላትን ነገር ነው የምትሰማው። እየሄደች እዛ ሲገናኙ ወንድሟ ለመጠየቅ የሚያወሩትን ነገር ይዛ ነው። ስለዚህ የታዘበችውን ያየችውን ነገር ነው የምትናገረው። ስለዚህ ናሆም የሆነች እንትን ነገር ሳይኖርበት አይቀርም ብዬ ነው። ዝም ብሎ ነው የሚሰክሰን ይሄ ሰውዬ። እሱ ደግሞ እንደዚህ ድምፅ ሁኛው ምን ሁኛው የሚለው ጓደኛው እኮ ብዙ ነገር አሳልፈዋል እኮ እስር ቤት ሳይገባ ብዙ ጥሩ ነገርም ውሎለታል፣ ራሱም እንደተናገረው ከሆነ ማለት ነው። ስለዚህ ያንስበታል እንጂ አይበዛበትም። እንዲያረኩ ማለቱ የሚገናኝ ነገር አይደለም ብዬ ነው የማስበው ማለት ነው። ቤተሰቦች እንግዲህ ለነበረን ነገር በጣም አመሰግናለሁ። እናመሰግናለን አዶናይ የምትሉ ሰዎች ደግሞ ተው እባካችሁ። አንድ ቤት የሚሰሩ ስቱዲዮውን የሚዘጋበት ያኛው ሲመጣ ወይንም ደግሞ እሱ ያሰበውን ስራ የሚሰራበት መንገዱን የሚዘጋበት አገሪቱን አታርጉ። ሁለቱም መስራት ይችላሉ። ይሄ ነው ያለኝ ሀሳብ። ይመቻችሁ ቤተሰቦች። በሌሎች ጉዳዮች እስከምንገናኝ ሰላም ሁኑልኝ። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።